አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት አንዲት እህታችን አዲስ ወደ ሳውዲ አረቢያ የመጣች ናትና ያደረገችውን ሪከርድ እስኪ እናዳምጥና እንደዚህ አይነት ኑሮ እያጋጠማችሁ አላችሁ ወይስ እንዴት ነው? እኛ ሁሌ በማማረር ነው ያለነው። እንዲህም ያለ ቤተሰብ ያለበት ቤት የገቡ የሚያመሰግኑ አሉ ማለት ነው። እና እስኪ እናዳምጣት። አዲስ ነው የመጣችው። ብቻ ግን ሳውዲ አረቢያን ስደትን እያመሰገነች ኢትዮጵያን ደግሞ ያልሆነ ሀገር ነው እያለኝ ነው ማለት ነው። እናዳምጥ ሁላችን ነው ሸውሩ ምኑ እንዲ ነፌል በሰው ሀሳብ ነው በሰው አለም ላይ እየኖራችሁ እንዲ እስከዛሬ መተፋፋ የምንለውን እንዲሁ ጠለው አልኮች ኑሮ ጠለው እና አሁን ቤተሰቦችንም ጓደኞችንም ነው ጀነት ነው እንጂ አረብ ሀገር አትንጡ የሚሉ ምን ያ ጀነት ያልተናነሰ በሰው ሀሳብ ኑሮ ኢትዮጵያ ኑሮ መሮ እስር ቤት እንግባ መንግስት እንዲቀድበን እያልን ከዚህ አለም እየሶር የሆነ ኑሮ ነው እና በሰው አለም ላይ ዘና ብለን መኖር ሞዴሱ አደቃንን ካርዱ አደቃንን ሳሙናው አደቃንን ዘይቱ አደቃንን የሚጨነቅበት እያደኛ ፏፏ እያልን ሙያ ካለ እየተሰራራ መብላት እንዲሁም ሙተን ከርመን እዛ ፎከት ሲጨው ከሁለት ሳምንት አንድ ጊዜ የሚመጣ ያው ሁለት ሳምንት አይመጣ ውሃ የለ መብራት የለ ኔትወርክ የለ ችግር የሚሆን ሀገር እንዲሁ እንደዚህ ፏፏ ኔትወርኩንም ሻወሩንም አያክል ሳሙናው አደቃንን ኦሞ አደቃንን ሁሉ ነገር እንዲሁ ሀሳብ የሌለበት ኑሮ ማለት ይሄ ነው። እንዲሁም ሰው የሰራውን ያጭዳል ይሰራል ይበላል አደቃ እና ሻወሩንም አያክል ሳሙናውንም አያክል ሞዴሱ አደቃትይ ይኸው እንዲሁ ቁምጣ ፓንት በቃ ሁሉ ነገር ሙቸ ከርሜ እስከዛሬ የምመጣው እንዲሁ አለም ቅልጽ የሆነ ኑሮ ነው እና ምርጥ ነው። በጣም ይመቻችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳዲ እንዴት ነሽ? ደህና ነሽ? አለሁ አልሐምዱሊላህ። አንቺ እንዴት ነሽ? ምን እያልሽ ነው? እየቀለድሽ ነው? በእርግጠኝነት ምን ነው በቀረብኝ እያልሽ እንጂ ከምርሽ አይደለም መቼም እንደዚህ የምትይ። ወላሂ ከምርሽ ነው። ተመችቶሻል ሳዲ? እንዴ እኛ እኮ አትምጡ የምንላችሁ የሰው ቤት ከባድ ነው። ቀብጠሽ ነው ያደግሽ። በተለይ አንቺ ከባድ ነው። ያው ራስሽ ስለወሰንሽ እንጂ እና በሀገር መኖር ይሻላል ብሎ ናት ስንላቸው ነበር እንጂ እናንተ እንመታችሁ እንዳሰሩ ምናምን አይደለም የኔ ውድ። እና ግን አሁን ያልሽው ነገር ከምርሽ ነው። በላይ እየሳኩ ነበር ግን ሪከርድሽን እየሰማሁ ማለት ነው። እየቀለድሽ ነው ወይስ ምንድን ነው? በነገራችን ላይ የሆነ ጊዜ እኮ የሆነ ነገር ተናግረሻል። እሱ ምንድን ነው? ማናት ዋዳ እሷም አሁንም ቅድም አመመኝ ነው የምትለኝ ምናምን ነገር የምትል እኔ ግን አረብ ሀገር ብመጣ አመመኝ በጭራሽ ያላችሁም እያልሽን ነበር። እና በእርግጠኝነት ባይመችሽ ራሱ ተመችቶኛል ነው የምትይና ለምን አላጨናነቃችሁም ብለሽናል የሆነ ጊዜ ያያለሽ እና አውቀሽ ሙድ እያልሽ ነው ወይስ ከምርሽ ተመችቶሽ ነው? አረብ ሀገር እስኪ ሪከርድ አድርጊልኝ። ግን ወላሂ በጣም እየሳኩ ነበር። አገላለጥሽ ምናምን አወራርሽ በጣም ያስቃል ማለት ነው። እና እውነት ከሆነ ማሻአላህ ደስ ይላል። አላህ መጨረሻውን ያሳምርልሽ። ገና እንደመጣሽ ታመሰግኝ የሰማሁ አንቺን ነው። በእርግጥ ሁሉም ቤት አለ አይደለም፣ ጥሩ ቤት አለ። ግን ደግሞ አንቺ ባልሽው ልክ ይሄን ያክል እኔ እንጃ። ለማንኛውም ምላሽ ሪከርድ ስታደርጊልኝ ነው ማምሽ እየቀለድሽ ሊሆን ይችላል እንደዚህ ያልሽኝ እና ሻምፖ ምን ታያለሽ እንደ አንቺ ዱቄታ ማን እንደ ሀገር አይገርምሽም? እኛ ደግሞ ሀገራችን ናፍቀናል። ወደ ጦርነት በቆመና ዛሬ ሀገራችን በገባ እንድክ መሰልጀት ብሎናል። ማን እንደ ሀገር የመዳም ሻወር ይቅርብኝ። ባደረኩበት በምንጩ ደቦጭ ሞጭ ላለሁ ማለት ነው። ሀገሬ ሰላም በሆነልኝ እንጂ ያው እንግዲህ ስማ ሰው ባፍሎ አለ አይደለም። ግን ደግሞ እንደውም እናስጠላ አረብ ሀገር አዲስ ነው ስትመጪ ነው እየቆየሽ እየለመድሽ ስትሄጂ ይሻላል። ከዛ ደግሞ ከቆየሽ በኋላ ያው መሰልቸት ሲመጣ እንጂ እኔ ወላሂ ለመጀመሪያ ጊዜ ሳውዲ ስጭዛ በጣም ነበር ሳለቅስ የነበረው እና ከባድ ነው። ግን እንዳልሽ እውነት ተመችቶሽ ሆነ ደስ ይላል። ግን እየቀለድሽ ነው ይመስለኝ። አይጥ ሳኝ የምሬን ነው። እኔ አልዋሽም፣ በዋሽ አንቺን አልዋሽም። እና በጣም ደስ ነው የሚል መጀመሪያ እንደመጣሁ የመጀመሪያው ቀን ነው በቃ ቀረ እንግዲህ በቃ መጥቼ ቀረው ወስኜ አልኩኝ። ሁለት ቀን ሶስት ቀን ሳይሆን ምርጥ ነው። አመት እንኳ ዳም ነው በሆዱ ነው የሚገዛ እኛ ለአመት ለምን የሚሆነው ከዚህ በቃ ሁሉ ነገራቸው ደስ ይላል ማለት አይናቸው ጠገበ ነው ምናምን መሰሰት የሌሉ በቃ ዘና ፋቤ ሲሉኝ ጊዜ እኔም ፋልኩኝ እና ምርጥ ነው። በጣም ደስ ነው የሚሉ እንዳቀራረብሽ ነው ደግሞ እንደሙልሽ በቃ ሳትለግሚ ምን ምናምን ከሰራሽ ምርጥ ናቸው። እኛ ስለምናከፋቸው ነው ዝም ብለን በፎቅ ጥላሉ በምን ነው የሚጥሉ እያሉ እንደ ሰው አንቆጥራቸው እንደሚፎናጫ ውሻ እንደሚፎናጫ ድመት ነው የምናያቸው። እና መታችሁ ልዩ ወገኖች አትሞኙ፣ ምርጥ ናቸው በጣም እኔ ወድጃቸዋለሁ። እና ደግሞ አበሻ እንደ ፈንዲሻ ቀን በቀን የጥይት ድምፅ ጩኸት እየሰማሁ ከምኖር ከዚህ ፏ ብዬ ኢንተርኔት እየተጠቀሙ በሻይ ሰዓት እየተመሰጥኩኝ ሻወሬን እየታጠው ከዚህ ሲሞቀኝ ምን በቃ ሁሉ ነገር የምትመቹ በተለይ ሀሳብ ኑሮ በሆነበት ሰዓት ላይ በቃ ለቤተሰብ ራሱ አንድ ማጭድ ወደቀ ነው አንድ ሀሳብ ተነሳ ይባላል። እና መጀመሪያ እንደመጣ አካባቢ በቃ እናትና ልጅ አብሮ ቁጭ ሲሉ ወንድምና እህት አብሮ ቁጭ ሲሉ ምናምን በጣም ነው ደስ የሚል መሀባቸው ምናምን መተሳሰባቸው በጣም ደስ ይላል። እና ምን አሰብኩኝ እንዲሁ
ከዚህ ሁላ ሰው ከዚህ ሁላ እንደዚህ አይነት መልካም ስነ ምግባር ያላቸው እናትና ልጅ እና አንድ አበሻ ልጅ ተንኮለኛ የሆነ በቃ አንድ መቶ እኮ እዚህ ቢወት ይበክላቸዋል ብዬ ገረመኝ። በቃ አንድ አበሻ ልጅ በቃ አሁን አንድ ህጻነኛ ስድቡ ራሱ አንተ እንትን አንተ እንትን አንተ ምናምን ነው። እዚህ መሰዳደብ የለ ምን የለ አቢ ምናምን ሲባባል ራሱ በጣም ደስ የሚሉ እና ንግግራቸው ራሱ ይበቃል። እኔ አሁን የተቸገርኩ ግን ደግሞ ወሬያቸው አልገባኝ ብሎ ወደ የሆነብኝ የሚያወሩት ነገር ዝም ብሎ ሲያወሩ እኔ ጅል ይመስል መሳቅ እነሱ እኔ ጅሊቱን እኔ እንደገና ምስቀው ማለት ነው። ግን የእነሱ ወሬ ስለተመገበኝ የውድ ይመስል እንደምንተከተኩ ምን ሆነ የቋንቋ ሆኖ ነው እያልኩኝ እስቃለሁ ብቻዬን ራሴ በራሴ አንዳንድ ጊዜ መፍታቸው ሊያመልጠኝ ይላል ሳቂያ ማለት ነው። እና እኔ አሳቡኖኝ የነበረው እንቅልፍ በጣም ወዳዱ እንቅልፍ ነው እንዴት ብዬ ምናምን ስለ የነበረ እና እኔ በቃ እንደ ሀገሬ ነው የሆነልኝ እንቅልፍም ሁሉ ነገር እንደምፈልገው ነው። እንግዲህ የእናት አባቴ ድዋን የሰራ እኔ ምኞቴ ነው። ሀይል ተመኞ ሀይል ታገኘ፣ ቸር ተመኞ ቸር እንድታገኙ ነው። በቃ ሰው በልየው ያገኛል። እኔ እንቅልፍ ነው የነበረ ሀሳቢ ሆነ በቃ እንደ ኢትዮጵያ ነው እንቅልፍ ራሱ እና እስካሁን አላም ተቀጥሮብኝ ማወቅ ነው የተብዬ ማወቅ ራሴ ተኝቼ ስጨርስ እነሳለሁ። ጠዋት ሄዳለሁ። በቃ ልጅ ነው የተብዬ አላውቅም። እና ደግሞ መጨረሻውን አሳምረው እና እንደዛ ናቸው። ብዙ ያከፋቸዋል። እና ግን እኔ ተመችቶኛል። ሙቸ ከርሜ ብያለሁ። ለማንኛውም ሙቸ ከርሜ እስከዛሬ የምመጣውን ኢትዮጵያ በሰቀቀን ከመኖር ከዚህ ብመጣ ከዛ ሀገር ሰላም ያለ አይደለም። መብራት የለ፣ ኔትወርክ የለ፣ ውሃ የለ። እንዲ ተበድሎ ያለ ህዝብ እኮ ነው። እንዲ አትሻብነ ነው እንኳን ለሰው ልጆች ለእንስሳ ራሱ ያዝናሉ። እኔ አንድ ነገር የተማርኩባቸው ደስ የሚሉኝ ነገር በቃ ደስ ስለሚሉ ወደ ላዚም ደስ ይላሉ በጣም ለሰው ልጅ ያላቸው እዝነት። በቁርአን ነው የሚመሩ መመሪያቸው በህገ መንግስት ሲሆን በቁርአን ስለሆነ በቃ ቁርአን ደግሞ ያለ ቃል ነው። ሰውን መብትና ግዴታ ተጠብቆ ነው ያለ እና የኛ የሀገራችን መንግስትም እንዲሁ በረሱል ሰለላሁ ዐለይሂ ወሰለም መንገድ ቢመራ በቁርአን ባለ ቃል ቢመራ እንደዚህ ዓለም አይከፋም ነበረ። ዓለም ከዚህ ከደረሰችበት ነገር አይደርስም ነበረ። መመሪያው በቁርአን የሆነ ነጭም ከቀዩ ቀዩን ከጥቁሩ ጥቁሩን ከነጩ ሳይለያይ የሰረቀ እጁን ጥርስን በጥርስ አይን ባይን በሚለው ይመሩ አይነኝ ሲን አስተላልፊ ዲ የሚወደ እንደኛው ለሀገር መንግስት ልብ ያለው ልብ ይበላል እና መመሪያቸውን ቁርአን አድርጉ። ኢትዮጵያ አንድ ደግነቱ አየር በነፃ ነው። አየሩ ቅዝቃዜው እዚህም አንድ ቤት ስለተረበይ ሞተው ግን አንድ የሚመሰገንለት አየር ንብረቱ እና እንደፈለሸ መኪና መንገዱ ሆነ ምን ሆነው እንደፈለሸ ለማለት ለመጫወት ለመዝፈን እስከ መምጣት ሰርግና ለቅሶ በነፃነት ለማካሄድ ይሆናል። ለሌላ አይሆንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እህታችን ጥሩ ቤት አጋጥሟታን አላህ መጨረሻውን ያሳምርላት ኢንሻአላህ። መሻላ ብለናል። ሰዎችንም አይለውጡባት ኢንሻአላህ። ሁሉንም አላህ አመቻችልሽ እስከ መጨረሻ ያድርግልሽ እላለሁኝ። የኔ ውድ የመጀመሪያ ጊዜ አረቦችን የምታመሰግን ሀበሻ ሳገኝ ማለት ነው ሳዳምጥ እንደዚህ ሪከርድ ደስ ይላል። ለማንኛውም አላህ ማአኪ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።